ከአይኤምኤፍ እና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም። ዓለም አቀፍ መገናኛ ብዙሃን ስለ ኢትዮጵያ አንዳች በጎ ነገር መዘገብ ካቆሙ ዓመታት እየነጎዱ ነው። መገናኛ ብዙሃኑ ሳይሆኑ የብልጽግና ባለስልጣናትን በማዘዝና በማሰማራት ላይ ያሉት እነ አይኤምኤፍም ስለ 4 ኪሎ ቤተ መንግስት ሹማምንት አፋቸውን ሞልተው ማውራት እየቀነሱ ይመስላል። ከ9 ወራት በፊት የብልጽግናው አገዛዝ የኢኮኖሚ ቀውሱ በዚሁ ከቀጠለ አመጽ ሊቀሰቅስብህ ይችላል ብሎ ያስጠነቀቀው አይኤምኤፍ እናትዬ በሚሉት ጠቅላይ ሚኒስትር ዘንድ የማይወደድን መግለጫ አውጥቶ ነበር። ሰሞኑን ደግሞ መንግስት የወጪ አስተዳደሩንም ሆነ የብድሩን ሁኔታ እንዲሁም ሌሎች ጉዳዮችን በጥንቃቄና በብልሃት መምራት እንዳልቻለ የሚያስገነዝብ ሪፖርት አውጥቷል። እናት ልጇን ትመክራለች እንጂ ታስፈራራለች እንዴ? እናት ልጇን ታጎብዛለች እንጂ ብልህነትም ጥንቃቄም የሌለህ ነህ ብላ ገመናውን ለአደባባይ ታውለዋለች እንዴ የሚለውን ፌዝ እንትወው። አብይ አህመድ እናት ነው የሚሉት አይኤምኤፍ ግን ከ9 ወር በፊት ማስፈራሪያ፣ ከ2 ሳምንት በፊት ደግሞ የብልጽግና ገዢዎች ብልሃትና ጥንቃቄ የሌላቸው እንደሆኑ የሚያሳብቅ መግለጫ አውጥቷል። በእርግጥ አገሩን እንካችሁ ብሎ ለምዕራባውያን ተቋማት በ3.4 ቢሊዮን ዶላር የሸጠ አገዛዝ ብልሃትና ጥንቃቄ ብቻ ሳይሆን እንጥፍጣፊ የአገር ፍቅር እንደሌለው ተረጋግጧል። የአብይ አህመድን ስልጣን ጣል አድርገው የወጡት የቀድሞ ገዢ ማሞ ምህረቱ በሰሞነኛው ቃለ ምልልሳቸው በ2013 ዓ.ም በኢትዮጵያ ውስጥ ጦርነት ከተቀሰቀሰ በኋላ $1000 ዕቃ እንኳ ለመግዛት 2 ወር የሚጠብቁ ፋብሪካዎች መበራከታቸውን፣ ጦርነት የውጭ ምንዛሬ ክምችትን እንደሰባበረው፣ ፋብሪካዎችም ስለመዘጋታቸው፣ ኢንቨስተሮች ስለመሸሻቸው፣ ወደ ውጭ የመላኪያ መንገዶችም በማዕቀብ ምክንያት እንደተዘጉ ከተናገሩና ይህ ንግግራቸው በኢትዮ ፎረም በዝርዝር ከወጣ በኋላ የብልጽግናው ሰፈር አዲስ ርዕደ መሬት አስመዝግቧል። እናም የብልጽግና የሚዲያ ሚሊሻ ለመንፈራፈር ሞክሯል። ግን ምንም እንኳን ማሞ የተናገሩት እና አይኤምኤፍን እንደ ነፍስ አዳኝ ለማቅረብም ቢሆን ያ የቀድሞ ጠቅላይ ሚኒስትሮችን ደጋግመው ያወደሱበት የአብይ አህመድን ስም ተሳስተው እንኳን በበጎ ያላነሱበት ይልቁንም የቀድሞቹን የኢትዮጵያ መሪዎች ከልማትና ኢንዱስትሪያላይዜሽን ጋር የአብይ አህመድን ዘመን ደግሞ ከጦርነትና ከማዕቀብ ጋር አገናኝተው የተነተኑበት ቃለ ምልልሳቸው በጥንቃቄ ለሚያዳምጣቸው ጎምዛዝ ሐቆችን ያጋለጠ ነው። ከዚህ ሁሉ በኋላ ለእኒያ የቀድሞ ብሔራዊ ባንክ ገዢ ሰሞነኛ ንግግር ምላሽ የሚመስል ያልተለመደ መግለጫ ከአሁኑ የባንኩ ገዢ ኢዮብ ተካልኝ ትናንት ተሰጥቷል። የከተማውን ሚዲያ ጠርተውም በቢሮአቸው ማብራሪያ ሲያቀርቡ አምሽተዋል። ሁለቱ የአብይ አህመድ አባሃናዎች ስለሚያነሷቸውን ካስላንታዎች መከራከሩን ትተን በአንድ ቁም ነገር ላይ እናተኩር። አይኤምኤፍ ከ2 ሳምንት በፊት ብልጽግናን እንዲያቆመው የነገረው ጥቂት ቁልፍ ነገሮች አሉ። ጠንቃቃና ብልሁን ማለት ብቻ ሳይሆን ወርቁን ተዉት ብሎ የሚያዘው አይኤምኤፍ ብሔራዊ ባንክ ለመንግስት ብድር እንዳይሰጥ ብሎ ክልከላ ካሳለፈ 2 ዓመት ሊደፍን ቀናት ቀርተውታል። በዚህ ልክ ጓዳ ጎድጓዳውን አሳልፎ የሰጠው የብልጽግናው አገዛዝ የአገርን የመወሰን መብት መስዋዕት አድርጎ ድሮን መግዣና ቤተ መንግስት ማነጫ ገንዘብ እየተበደረ ቀጥሏል። በእርግጥ ግን አይኤምኤፍ ወርቁን ተዉት ሲል ምን ማለቱ ነው? ጠቅላይ ሚኒስትሩ ደጋግመው የሚናገሩት ኢዮብ ተካልኝም የሚደጋግሙት የብሔራዊ ባንክና የብድር ግንኙነትስ ምንድን ነው የሚለውን እናነሰዋለን። ብሔራዊ ባንክን 445 ቢሊዮን ብር ያከሰሩትን እነዚህን የኦህዴድ ባለስልጣናትም በዝርዝር እንመለከታቸዋለን። ውድ የኢትዮ ፎረም ተከታታዮች ይህንን ቁጥር ልብ ማለት አለብን። ብሔራዊ ባንክ ያከሰረው አገርን ያከሰረው ኢትዮጵያን ያከሰረው 445 ቢሊዮን ብር ነው። ይህ ገንዘብ ከብልጽግናዎች መምጣት በፊት አያሌ መሰረተ ልማት የሚገነባ፣ ኮንዶሚኒየም የሚያንጽ፣ ግድብ የሚሰራ፣ ኢንዱስትሪ ፓርክ የሚያለማ ገንዘብ ሆኖ በዓመት የሚተርፍ ነበር። በብልጽግና ግን የከሰረ ተብሎ የሚነገር ነው። የዚህ ኪሳራ ምንጩ ምንድን ነው የሚለውን በዝርዝር እንመለከተዋለን። ለመጀመሪያ ጊዜ አምና እና ዘንድሮ 2 ዓመት የኢትዮጵያ ገንዘብ ሚኒስቴር ከናሽናል ባንክ ከሴንትራል ባንክ ብድር ሳይበደር ዓመቱን ጨረሰ። ለመጀመሪያ ጊዜ 2 ዓመት። አብይ አህመድ አሊ ለመጀመሪያ ጊዜ ከብሔራዊ ባንክ ብድር ሳንወስድ 2 ዓመት ጨረስን ብለው ሲናገሩ በራሳቸው ቅድና ፍላጎት ያከናወኑት ይመስላሉ። ይሁን እንጂ ከብሔራዊ ባንክ አለመበደር የሚለውን መመሪያ አንበርክኮ የሰጣቸው እናት የሚሉት አይኤምኤፍ ነው። ይህንን መመሪያ የሰጣቸውም እሳቸው እንዳሉት ከ2 ዓመት በፊት ሐምሌ 23 2016 ዓ.ም እንኳን ደስ አላችሁ እያሉ መግለጫ ያወጡለት ነው። በዚህ በምስሉ ላይ የሚታየውና ከዋሽንግተን ዲሲ የተላለፈው የአይኤምኤፍ ትዕዛዝ በተራ ቁጥር 2 ላይ ኢሊሚኔቲንግ ሞኒተሪ ፋይናንሲንግ ኦፍ ዘ በጀት ብሎ ያስቀመጠው ከብሔራዊ ባንክ ምንም ገንዘብ አለመበደር የሚለውን
ጥብቅ መመሪያ ነው። በተለምዶ ማዕከላዊ ባንክ ወይም ብሔራዊ ባንክ ለመንግስት በቀጥታ የሚሰጠው የገንዘብ ብድር በባለሙያዎቹ ቋንቋ ሞኒተሪ ፋይናንሲንግ ወይም ዳይሬክት አድቫንስ ተብሎ የሚጠራ ነው። ከዋሽንግተን ታዘው አንድም ብር ብድር ብትበደር የቆረጥንልህን ብድር አንሰጥህም ተብለው የተቀበሉትን መመሪያ ነው እንግዲህ ለመጀመሪያ ጊዜ ለ2 ዓመት ሳንበደር ቆየን እያሉ የሚኩራሩት። በእርግጥ ኢትዮጵያ ለአይኤምኤፍ ቅኝ የተገዛችው ለመጀመሪያ ጊዜ ስለሆነ ከብሔራዊ ባንክም አለመበደር ለመጀመሪያ ጊዜ ቢከሰት የሚጠበቅ ነው። አሁን ጥያቄው ብሔራዊ ባንክ የመወሰኛ ስልጣኑን ለአይኤምኤፍ አሳልፎ ለምን ሰጠ የሚለው አይደለም። ብሔራዊ ባንክ ለመንግስት ብድር ሰጠ አልሰጠ ምን ልዩነት አለው? አይኤምኤፍስ ይህ ጉዳይ ትኩረቱን ለምን ሳበው የሚለው ግን መሰረታዊ ነው። በቀደመው ጊዜ ብሔራዊ ባንክ ስለሚባል ተቋምም ሆነ ስለ ገዢው የኢትዮጵያ ሕዝብ የሚያውቀው ነገርም ብዛም ነበር። በዕለት ተዕለት ሕይወቱ ላይ ያላቸው ሚና ያን ያህል ነበረና ብሔራዊ ባንክንና ንግድ ባንክን አንድ አድርጎ የሚመለከተውም በርካታ ነበር። ልክ የመከላከያን ጄኔራሎችና ምክትል ኤታማዦር ሹሞች ጭምር ያውቀው እንዳልነበረ ሁሉ የብሔራዊ ባንክ ገዢዎችንም ማንነት ሆነ ሚና ለመረዳት ጊዜ ያጠፋ አልነበረም። ይሁን እንጂ እነ ብርሃኑ ጁላ የመድፍና ድሮን ጦርነት እንደከፈቱት ሁሉ እነ ኢዮብ ተካልኝም በህዝብ ላይ በከፈቱት የኢኮኖሚ ጦርነት ምክንያት ዝነኛ ሆነው የኢትዮጵያ ህዝብ የክፍለ ጦርና እዝ አዛዦችን በሚያውቅበት ደረጃ የብሔራዊ ባንክ ገዢዎችንም የሚያውቃቸው ሆኗል። ሲቀያየሩም ወጡ ገቡ እያለ ይታዘባል። እናም የኤምሬትስ ሼኮች እነ ብርሃኑ ጁላን እያዘዙ እንደሚያሰማሩት ሁሉ የአይኤምኤፍ ኢኮኖሚስቶች እነ ኢዮብ ተካልኝን እና አብይ አህመድን ከብሔራዊ ባንክ እንዳትበደሩ እያሉ ያዛሉ። መንግስታት ትላልቅ ፕሮጀክቶችን በፍጥነት መደገፍ ሲፈልጉ ህዝብ ላይ ግብር ከመጨመር ይልቅ ከማዕከላዊ ባንክ መበደርን ይመርጣሉ። መንግስታት ከግብርና ከሌሎች መንገዶች የሚያገኙት ገቢና ወጪያቸው በማይመጣጠንበት ጊዜ ወይም የበጀት ጉድለት ሲኖርባቸውና ከዓለም አቀፍ አበዳሪዎች ወይም ከአገር ውስጥ የግል ባንኮች በሚበደሩበት ጊዜ ከፍተኛ ወለድ ስለሚጠየቁ ሳይንሳዊ በሆነ ቀመር ብሔራዊ ባንክ አዲስ ገንዘብ አትሞ ወይም በብድር መልክ በቀላሉ እንዲያቀርብላቸው ማድረግ የሚያዘወትሩት ነገር ነው። ይህ በኢትዮጵያ መንግስታት ብቻ ሳይሆን በየትም ሀገር ያለ መንግስት ሲሰራበት የኖረ ጉዳይ ነው። ኢትዮጵያ ግን ይህንን በአብይ አህመድ ፈቃጅነት በአይኤምኤፍ ትዕዛዝ ተነጥቃለች። አይኤምኤፍ ብድር ሲሰጥ ከሚያቀርባቸው ቅድመ ሁኔታዎች መካከል ይሄው አንዱ ነው። መንግስታት ብድር ከእኔ ብቻ ይውሰዱ እንጂ ከአገር ውስጥ ባንክ በተለይም ከብሔራዊ ባንክ መውሰድ የለባቸውም የሚል ጥብቅ ህግ አለው። ምክንያቶቹ ብዙ ቢሆኑም ጥቂቶቹን እናንሳቸው። ብሔራዊ ባንክ ለመንግስት ብድር ሲሰጥ ገንዘብ ሊያትም ስለሚችል በአገር ውስጥ ያለው የዕቃና አገልግሎት ምርትም ሳይጨምር በዜጎች እጅ ላይ ጥሬ ገንዘብ እንዲበራከት ያደርጋል። ብዙ ገንዘብ ጥቂት ዕቃዎችን ለማሳደድ ወደ ገበያ ሲገባም የዋጋ ውድነት ይከሰታል። የብር የመግዛት አቅምም ይወድቃል። እንዲህ ያለ ሁኔታ ተፈጥሮ ኢኮኖሚ ሲንኮታኮት አገሪቱ የወደቀችው በአይኤምኤፍ ብድር ምክንያት ነው ተብሎ ስሜ ይጠፋል የሚለው አንዱ ምክንያት ሲሆን መንግስት ራሱ የሚያትመውን ብር ራሱ እየተበደረ ከቀጠለ የግል ባለሀብቶች ብድር ያጣሉ የሚል አመክንዮም አለው። በዚህ መመሪያ መሰረት ነው እንግዲህ አይኤምኤፍ እነ ኢዮብን እነ ማሞን ከብሔራዊ ባንክ አንድም ገንዘብ ለአብይና አህመድ ሺዴ እንዳታበድሩ ብሎ ያዘዛቸው። እነሱ ግን የተለየ ነገር ያደረጉ ይመስል አገር ሲሸጡ ከተስማሙበት ትዕዛዝ አንዱን ደጋግመው እያነሱ ከብሔራዊ ባንክ ባለመበደራችን አገር እልል ይበል ይላሉ። በእርግጥ ኢዮብ ተካልኝ እንደ አብይ አህመድ ኢኮኖሚያዊ ጉዳዮችን ለመረዳት የሚቸገሩ አይደሉምና ደግሞም ታዘው የፈጸሙትን መሆኑን አይረሱምና ከብሔራዊ ባንክ መበደር ያቆምነው ከ2016 በኋላ ነው በማለት ለአይኤምኤፍ የታዘዙበትን ዘመን ጠቅሰው ከዚያ ወዲህ ባለው ጊዜ መሆኑን ቁልጭ አድርገው ያስቀምጡታል። በ2000 ከተወሰደው ማሻሻያ በኋላ መንግስት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር ለመውሰድ የያዘውን አቋም አጠናክሮ ቀጥሏል። ከብሔራዊ ባንክ አለመበደርን መንግስታት ሊተገብሩት እንደሚገባ ወይም በኢኮኖሚ ውስጥ ያለውን የጥሬ ገንዘብ መጠን፣ የአገሪቱን ዓመታዊ የዋጋ ግሽበት ለውጥና መሰል ነገሮችን ከግምት ውስጥ አስገብተው ገንዘብ እንዲያትሙ ወይም ለመንግስት እንዲያበድሩ ይመክራሉ። ይህ ግን በራሱ ሉዓላዊ ውሳኔና አገራዊ እውነታ ላይ በመመስረት የሚከወን እንጂ ከዋሽንግተን በሚታዘዝ መመሪያ መሆን የለበትም። እነ ኢዮብ ተካልኝ በአብይ አህመድ ትዕዛዝ አገርን አሳልፈው ከሰጡ በኋላ ግን ከብሔራዊ ባንክ መንግስት መበደሩን እንዲያቆም የተሰጠው ትዕዛዝ በትክክል መተግበሩን ለማረጋገጥ እና ዓለም ባንክና አይኤምኤፍ ብሔራዊ ቲያትር አካባቢ በሚገኘው ወርቃማ ህንፃ ፊት ለፊት ቢሮ ከፍተው ክትትል ያደርጋሉ። የኦህዴድ ብልጽግና ሹማምንት ከብሔራዊ ባንክ አልተበደርንም በሚሉበት በዚሁ ዓመት ግን 445 ቢሊዮን ብር ብሔራዊ ባንክን አክስረውታል። ይህ በምስሉ ላይ የሚታየውና በራሳቸው በኢዮብ ተካልኝ ፊርማ የተለቀቀው የኦዲት ሰነድ የብልጽግና መንግስት አገር ለአይኤምኤፍ ከሸጠ በኋላ ብሔራዊ ባንክ 445 ቢሊዮን ዶላር መክሰሩን ገጽ 4 ላይ
ቁልጭ አድርጎ ያስቀምጣል። ይህንን ግን አብይ በሪፖርታቸው ላይ በፓርላማ አይጠቅሱትም። እንዲያም ሆኖ 445 ቢሊዮን ብር ማለት አብይ አህመድ ስልጣን ላይ ከመምጣታቸው በፊት በ2009 ሰኔ ከጸደቀው የኢትዮጵያ የ2010 የአንድ ዓመት ሀገራዊ በጀት ቢያንስ በ120 ቢሊዮን ብር የሚበልጥ ነው። በዚያን ዓመት ኢትዮጵያ ለአያሌ ኢንዱስትሪዎች መስሪያ፣ ለባቡርና ኤርፖርቶች መገንቢያ፣ ለኮንዶሚኒየም መስሪያ ወዘተ ይሆናል ብላ ያጸደቀችው በጀት 320 ቢሊዮን ብር ነበር እና አብይ አህመድ ደግሞ አገርን አሳልፈው ከሰጡ በኋላ 445 ቢሊዮን ብር ብሔራዊ ባንክን ያከስራሉ። ሰነዱ አንዱ ለኪሳራው የጠቀሰው ምክንያት ወርቅን ነው። የብልጽግና ጄኔራሎችና የጸጥታ መዋቅር ከነሄሚቲ ጋር ተመሳጥሮ የሚሸጠው የኢትዮጵያ የወርቅ ማዕድን ብሔራዊ ባንክን ለኪሳራ ከመዳረጉን በተጨማሪ በአይኤምኤፍ እየተወገዘ ያለ ሆኗል። ይሄው ኢዮብ የፈረሙበት ሰነድ እንደሚለው አይኤምኤፍ ኢትዮጵያን ከገዛ በኋላ የወርቅ ሽያጭና ክምችት እሴት መቀነስ ብሔራዊ ባንክን ለኪሳራ ዳርጎታል። ሰሞኑን እናትዬ የተባለለት የዓለም ባንክ ደግሞ የኢትዮጵያ ብሔራዊ ባንክ ወርቅ መግዛቱን ያቁም ብሎ የአለቃ ትዕዛዙን አስተላልፏል። አንድ ሰሞን ከዱባይና ኒውዮርክ ዋጋ በላይ ብር እያወጣ ወርቅ ይገዛ ለነበረው ብሔራዊ ባንክ ወርቃቸውን በብር የሸጡ በርካቶች እንደነበሩ ሲዘገብ እንደነበር አይዘነጋም። ብር እያተምህ ለመንግስት እንዳታበድር የሚል ጥብቅ መመሪያ የተላለፈበት የኦህዴድ ብልጽግና እናት የሚለውን አይኤምኤፍንም ኮንፊውዝና ኮንቪንስ ሊያደርግ ሌላ ስልት ቀየሰ። ይኸውም ብር እያተመ ከዓለም ገበያ በላይ በሆነ ዋጋ ወርቅ መግዛት፣ ከዚያም ወርቁን ወደ ውጭ ገበያ በመሸጥ ዶላር መሰብሰብ፣ በሰበሰበውም ዶላር መሳሪያ መግዛት ጀመረ። በውድ ዋጋ በብር ወርቅ ለመግዛት የወሰነው ደግሞ ከዶናልድ ትራምፕ ወደ ስልጣን መምጣት በኋላ በአሜሪካ ዶላር መገበያየትን የናቁ በርካታ ሀገራት ዲዶላራይዜሽን የሚል ፖሊሲ ነድፈው ወርቅን በዶላራቸው መሸመትን እንደመረጡ ስላወቀ ነበር። በታሪክ ለመጀመሪያ ጊዜም በዘንድሮ ጥር 2026 ላይ የወርቅ ዋጋ በዓለም ገበያ ላይ 25 በመቶ አድጎ በአንድ ኦውንስ $5600 በመሸጡ አዲስ ታሪክ አስመዝግቧል። በመንግስታዊ ውንብድና ብር እያተመ የገዛውን ወርቅም ይህንን አጋጣሚ ተጠቅሞ የሸጠው ብልጽግና ወርቅ በታሪክ ታይቶ የማይታወቅ ኤክስፖርት ሆነልኝ ይላል። በአገር ውስጥ የፈጸመው የኢኮኖሚ ወንጀል የኑሮ ውድነትና የዋጋ ንረት ግን አይታየውም። በ27 ዓመት ውስጥ ኢትዮጵያ ወርቅ ወደ ውጭ አገር ኤክስፖርት ያደረገችው $3.7 ቢሊዮን 3.7 ቢሊዮን በ27 ዓመት። በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። የአንድ ዓመቱ ከ27 ዓመት ሲበልጥ እድገት ካልሆነ ወደፊትም አስፓይር ለማድረግ እንቸገራለን። የአብይ አህመድ ኢኮኖሚያዊ ትንታኔ ይችው ነች። እንዲህ አይነቱን እንኳን የአገር መሪ የአንድ ተራ ሰው ትንታኔና መከራከሪያ ሊሆን የማይችልን ንግግር የሚያደርጉበትን የወርቅን ኢኮኖሚያዊ ኃጢአት አይኤምኤፍ ደርሶበታል። እናም ብር እያተምህ ለመንግስት እንዳታበድር ያልኩት ብሔራዊ ባንክ ብር እያተመ የገዛውን ወርቅ በውጭ አገር በዶላር እየሸጠ ነውና ይህንን ያቁም፣ ስራውንም ለሌሎች ባንኮች ይስጥ ብሎ ትዕዛዝ አውርዷል። ከሁለት ሳምንታት በፊት ባወጣውና በዚህ በምስሉ ላይ በሚታየው መግለጫው እናት የተባለለት አይኤምኤፍ ሆምጠጥ ያለ መመሪያውን አስቀምጧል። ቃል በቃል ብሔራዊ ባንክ የወርቅ ገበያውን ትቶ ከገበያው ሙሉ በሙሉ የሚወጣበትን ግልጽና የተቀረጸ ዕቅድ ያውጣ ብሏል። ይህንን ከዋሽንግተን የመጣን መመሪያ መቀበል ማለት ለብልጽግና በአንገት ላይ ሸምቀቁን እንደማስገባት ያለ ነው። አገዛዙ እድል ቀንቶት የወርቅ ገበያው በሚቀጥለው ዓመትም እንደተወደደለት ቢቀጥል በብዛት የሚያትመው ብር እየገዛ ወርቅን በዱባይና ሌሎች ገበያዎች ላይ እየሸጠ የሚሰበስበውን ዶላርና የሚገዛውን ድሮን ያጣል ማለት ነው። ለዚያም ነው ትናንት መግለጫ የሰጡት ኢዮብ ተካልኝ አይኤምኤፍ ወርቅ መሸመት አቁሙ ብሏቸዋል፣ ይህንን ትዕዛዝ ትፈጽሙታላችሁ ወይ አይነት ጥያቄ ሲጠየቁ ጥቅማቸውንም የዋሽንግተን አለቆቻቸውንም ከግምት ውስጥ ያስገባ ምላሽ ለመስጠት ሲሉ እያጠናን ነው በማለት የተደመጡት። ወርቅ ግብይትን በተመለከተ ያነሳው መረጃ ላይ እኛም ያልነው ይህን ጉዳይ እናጠናለን በሚል ኮሚት አድርገናል። እያጠናን ያለ ነው። የብዙ ሀገራት ልዑካን የእኛን የወርቅ ገበያ ስርዓት እንደ ትልቅ ምሳሌ ማየት ደግሞ ሊያጠኑ ይመጡ አሉ። በጣም የተሳካ የወርቅ ገበያ ነው ብሔራዊ ባንኩ የሚያካሂደው። ይህንን ተሞክሮ ለመቅሰም ይመጡ ማለት ነው። እኛ ግን ያው ኮሚቴ ያደረግነው ምንድነው ይሄን እናጠናውና የተሻለ አሰራር ካለ ወደ ተሻለ አሰራር እንቀይራለን የሚል ነው። ለጊዜው ማለት የሚችለው ይሄ ነው። ጥናቱ አላለቀም።
ብር ያተማችሁ የህዝባችሁን የኑሮ ውድነት እያባባሳችሁ ወርቅ እንደምትገዙ ከዚያም ለውጭ ገበያ ሸጣችሁ በምታገኙት ገንዘብ ያንኑ በኑሮ ውድነት የጠበሳችሁትን ህዝብ በድሮን ጥይት ስትጠብሱት ለመማር የሚመጣ የውጭ መንግስት ምን ያህል አገሩንና ህዝቡን የሚጠላ ነው የሚለውን ጥያቄ ለማብራራት የትኛው አገር ወደ ኢትዮጵያ እንደሄደ አልተናገሩምና አይመችም። የወርቅ ግብይት ሞዴሉ ግን እንኳን በመንግስት ደረጃ ለሽፍታም የማይመከር ነውና ይህንን ሙያ ብሎ የሚማር አገር ካለ ግን ምናልባትም ከኦህዴድ ብልጽግና የበለጠ አገሩን የሚጸየፍ መሆን አለበት። እናጠናለን ብለን ለአይኤምኤፍ ቃል ገብተናል ወይም በሳቸው አገላለጽ ኮሚት አድርገናል ማለት ግን አለቆች ሆይ ጥያቄያችሁን መሸሽ አንችልምና እናስብበታለን የሚል ዲፕሎማሲያዊ ምላሽ ነው። ይህንን መመሪያ እንደ ሌሎቹ የአይኤምኤፍ ትዕዛዛት በቀላሉ ያልተቀበለው ለምንድን ነው የሚለው ግን መመለስ አለበት። ባጭሩ ይህ አካሄድ ለአገዛዙ እንደምትታለብ ላም ያለ ነው። የወተት ላምህን ለግል ባንኮች አስረክበህ ውጣ፣ እነሱ ብር አትመው ሳይሆን ከደንበኞቻቸው በሰበሰቡት ቁጠባ ተወዳድረው በገበያ ዋጋ ወርቅ ይግዙ፣ አንተ እያተምህ አትግዛ ሲሉት የሚጎመዝዘው ሆኖ አጠነዋለሁ፣ ሌሎች አገራትም እኮ እየተማሩብኝ ነው እያለ ማዘናጋትና ማታለልና የመረጠው። በቀደመው ዘመን መንግስት እንዴት ሆስፒታል ይሰራል፣ ዩኒቨርሲቲ ይገነባል እያለ ይበሳጭ የነበረው አይኤምኤፍ አሁን ተላላኪ መንግስት አስቀምጦ የህዝብ ልማት እንዳይሰራ፣ መንገድ እንዳይገነባ፣ ትምህርት ቤትም እንዳይቆም ማስደረግ ችሏልና የቀረው መንግስት እንዴት ወርቅ ይገዛል የሚል ነውና ወደዚያ ገብቷል። በዓመት $5 ቢሊዮን አገኘሁበት የሚለውን ወርቅ ግን የኦህዴድ ብልጽግና ትቶ ዘወር ይላል ማለት አጠቃላይ ኢትዮ ቴሌኮምን ሰጥቶ እንደ መግባት ያለ ኪሳራ ነውና ይህንን ባደረገ ማግስት የመድፎቹ ላንቃ የታንኮቹ ጉሮሮም ይደርቃልና ትዕዛዙን እንደ ሌሎቹ መመሪያዎች በቀላሉ ተቀብሎ ይተገብረዋል ተብሎ አይጠበቅም። ብልጽግና እስካሁን ድረስ የተቀበለው የአይኤምኤፍ ትዕዛዝ በጠቅላላ የህዝብን ኑሮ የሚያስወድደውን መመሪያ ብቻ ነው። ማለትም የነዳጅ ዋጋ መጨመርን፣ የኤሌክትሪክ፣ የውሃ፣ እንደ ፓስፖርትና መታወቂያ ማውጫ ያሉ የአገልግሎት ክፍያዎችን፣ የብር መዳከምን እንጂ ኢትዮ ቴሌኮምን ሽጥ፣ አየር መንገድን ሽጥ፣ ባህር ትራንዚትን ሽጥ ወዘተ የሚሉትን መመሪያዎች አልተቀበለም። ይህንን ያላደረገውም እነዚህ ተቋማት ለዘረፋም የሚሆኑ ለመግደያም ገንዘብ የሚያስገኙ በመሆናቸው ነው። አይኤምኤፍ ግን በዚህም ደስተኛ እንዳልሆነ በሰሞነኛው ሪፖርቱ ጠቁሟል። ከ9 ወር በፊት የመንግስት የልማት ድርጅቶችን እሸጣለሁ ብለኸኝ አልተገበርክም ሲል እንደ ማንኛውም ጌታ ታዛዡን ብልጽግናን ወቅሷል። ሰሞኑን ባወጣው ሪፖርት ደግሞ የመንግስት የልማት ድርጅቶች የሚላቸውን እነ ኢትዮ ቴሌኮምን የውጭ ብድር ያለባቸው እያለ ምሬቱን ገልጿል። ብልጽግናን ጥንቃቄ የተሞላበት የወጪ አስተዳደር ይኑርህ፣ ብድር ስትበደርም ብልህ ሁን በማለትም አገዛዙ ለአገሩ ኢኮኖሚ ጠንቃቃም ብልህም እንዳልሆነ በዲፕሎማሲያዊ ቃል ተናግሮታል። ወርቁን ግን ተውት እያለ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።